ይበቃናል። ቢሆንም እናትና አባቴ ነፍሳቸው እንዲያርፍና ለእኔ ብሎ ያጠራቀሙትን ገንዘብ ደግሞ የአክስቴ ልጆች እንደፈለጋቸው መንደላቀቂያ ሲሆን ማየት አልፈልግም። የሚገባኝን በሙሉ ወስዳለሁ። ድሮ ቢሆን ምንም ላይመስለኝ ይችላል። አሁን ግን የሚገባኝን ደግሞ ወስዳለሁ። እሱማ እኮ ልክ ነሽ። ያው እኔ ደግሞ አንቺ እንዳትጎጂብኝ ብዬ ነው እንደዚህ የምልሽ። የምጎዳም ከሆነ ልጎዳ። እስከ ዛሬ ድረስ ተጎድቼ ምን ያገኘሁት ነገር አለ? የምጎዳውም ነገር ካለ እጎዳለሁ። ምክንያቱም ብዙ ማተርፈው ነገር ይኖራል። የኔ ቆንጆ መጠንቀቅ ይኖርብሻል። የኔ ፍቅር በጣም ነው የምወድሽ። እኔም እወድሃለሁ ይላየ። እስከ ዛሬ ድረስ ይህን ሁሉ ነገር ያደረግኩትና በጉዳዩ የገፋሁበት አንተ አጠገቤ ስላለኝ ነው። ዛሬ ለሆንኩት ዛሬ ላለሁበት ነገር በሙሉ ያንተ እጅና ያንተ ዋጋ አለበት። እሺ ኤላ ቢመጣ ለምለም ኤላን ይቅርታ አድርጋለት አብራው የምትኖር ይመስላችኋል? ኤላ አሁንም ደግሞ በጭራሽ እሷን ለምለምን ሊረሳት አይችልም። በአባቱ ግፊት ነው ወደ መጣበት ወደ ውጭ ሀገር ተመልሶ ከዛችኛይቱ ሚስቱ ጋር ሊሆን የቻለው። ለምን ደበቃት? ለምን እውነቱን ለምለም አልነገራትም? ለምለም የተከፋችበት ነገር ለምን ደበቀኝ፣ ለምን እውነቱን አልነገረኝም የሚለው ነገር ነው ያስከፋት። ሊና ለምንድን ነው ይሄን ያህል የምትጨነቀው? ዴቭ ለእሷ እንደማይሆን እያወቀች ለምን ትጨነቃለች? እንደዛውም ደግሞ ቤዛም ደግሞ ለሷ ባርኮት እንደማይሆናትና እዛ ቤት ምንም አይነት ቦታ እንደሌላት እያወቀች ለምን ትጨነቃለች? በጣም ነገሮች አወዛጋቢ ናቸው። ኪንጎም ከቅምጥል ጋር አብሮ ለመሆን እየወሰነ ይመስለኛል። ብዙ አዳዲስ ነገሮች ተፈጥረዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። ዌልካም 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 ብያለሁ። ውድ ተመልካቾቼ፣ የምወዳችሁ የማከብራችሁ ተመልካቾቼ፣ ይህንን ቪዲዮ በምታዩ ሰዓት ቪዲዮውን ላይክ እያደረጋችሁ ለብዙ ቦታ እንዲደርስ አድርጉልኝ። ቪዲዮውን ላይክ አድርጉ ማለት ነው እና ውዶቼ እንግዲህ የጽናት ድራማና የአደይ ድራማ ካለቀ በኋላ በራሴ ቪዲዮ መጣለው ብያችኋለሁ። ድራማው እስከሚያልቅ ድረስ እናንተም ደግሞ ሰብስክራይብ አድርጋችሁ ቤተሰቡ ነው አዳዲስ ለወደፊት የማመጣላችሁ አስተማሪና አሪፍ ቪዲዮ እንዲደርሳችሁ ማለት ነው እና ውዶቼ ባቡሬ ከለምለም ፍቅር የያዘው ይመስለኛል። እሷ ግን ፍቅር የያዛት አይመስለኝም፣ ወይንም ደግሞ በወንድማዊነት ብቻ የቀረበችው ነው የሚመስለኝ። እሱ ግን በጣም በፍቅሯ ጠብ ብሏል፣ በፍቅሯ ፍንቅቅ ብሏል ማለት ነው። በጭራሽ እሷን ሳያት መዋል ማደር አይችልም። ይሄ ፍቅር ነው ወይንስ ደግሞ መጋኛ ነው ትላላችሁ ማለት ነው። እና ስለዚህ ውዶቼ ነገሮች ለምንድን ነው ባልተጠበቀ ቦታ እየሄዱ ያሉት? እዚህ ጋር ቤዛ ሌላ ችግሮችን እየፈጠረች ነው፣ ውጭ ላይ ሆና ራሱ ሌላ ችግር እየፈጠረች ነው። እዛ ጋር ደግሞ ኪንጎ ለአዴ ነግሯታል። ከዚህ በፊት ሊናም አንቺንና ለማን ነው አንቺና ዴቭን ለማለያየት ገንዘብ ከፍላው ነበረ እሱ ነው የነገረኝ ብሎ በፊት ለፊቷ በነገራት ሰዓት ላይ እንዴት አንተ እንደዚህ ታደርጋለህ ብላ አዴ ተቆጥታ ሄዳ ነበረ። በእርግጥ ደግሞ ያን ነገር ስላላደረገውና ምንም ነገር እንደማያደርግና በተለይ ዳይመንድ በአዴና በዴቭ መሀል ላይ ገብቶ ፍቅራቸውን እንደማያበላሽ እንደማያጣላቸው ስላወቀች ይቅርታ አድርጋለታለች። ቤዛ ለምንድን ነው ከዚህ ነገር መውጣት ያቃታት? ምንም ነገር ቢሆን እየተሳካላት አይደለም። ዴቭና አዴ ማጣላትም አልተሳካላትም። ባሁኑም ተሸንፋለች። በፊትም እዛ ቤቱም ውስጥ ሆና አዴይ ልጆቹን ገደለች ብላ እስር ቤት እንድትገባ ለማድረግ ሞክራ ነበር፣ አልተሳካላትም። ሁሉንም ሰው ኤላንም ለማጭበርበር በገንዘብ ሞክራ ነበረ። እዚህ ጋም ደግሞ ባርኮትንም ለማጭበርበር ሞክራለች፣ ዴቭንም ለማጭበርበር ሞክራለች። በጣም ነገሮቹ ከባድ ሁኔታ ላይ እየሄዱባት እንደሆነ አላወቀችም። ለምንድን ነው ይሄን ነገር ማድረግ እየፈለገች ያለችው? ለምንድን ነው ከነዚህ ሰዎች ህይወት መውጣት ያቃታት? የፍቅርም እናት ደግሞ ባርኮትና አዴ ምንድን ነው ያላቸው ግንኙነታቸው ብላ በጠየቀች ሰዓት ላይ ሊናም ሆነች ማንም ሰው ይሄን ነገር ሊነግራት ፈቃደኛ አይደለም። ምክንያቱም በጭራሽ ባርኮትና አዴይን በእርግጥ ባርኮት ያፈቅራታል፣ ይወዳታል። ቢሆንም ግን ደግሞ አሁን ላይ ዴቭና አዴይ ናቸው እንጂ አዴይና ባርኮት መቼም ቢሆን አብረው ሊሆኑ የማይችሉ ሰዎች ወይም ደግሞ የተለያዩ ሰዎች ናቸው ማለት ነው። አንድ ላይም ሊሆኑም አይችሉም ማለት ነው። ምክንያቱም የተለያየ ዓለም ሰዎች ናቸው። እሷ የምትወደው ዴቭን ነው። ዴቭን የምትወደውን የምታፈቅረውን በእጇ አስገብተዋለች። ከዚህ በኋላ ሁሉም ሰው እየገባ በዴቭና በአዴይ ፍቅር ቢንጫጫ ማንም ቢሆን ሁለታቸው ሊለያቸው የሚችል ሰው ወይም ደግሞ ኃይል አለ ብዬ አላስብም። እና ውዶቼ ሮማን ለማንኞቹ እንደምትሆን አላቅም፣ ለዴቭ ወይንስ ደግሞ ለዳይመንድ አላቅም። ዴቭ ማን ነው? ይሄኛውም ልጅ ይወዳታል፣ ይሄኛውም ልጅ ይወዳታል። ለማን የምትሆን ይመስላችኋል?